ቤቲ ኩኩና ሀናን ከጣላች በኋላ የት አባታቸው እሳትና ጭድ ነው ያደረግኳቸው ገና ምን አይተው እያለች እሷም እየጨፈረች እያለ ሀና ስትመጣ ሰርቤልኝ እስኪ ደግሞ አንቺ ደግሞ ምንድን ነው? አይ እኔ እኮ ለልጄ እኮ ነው ለልጄ እንቅስቃሴ ለዛ ነው እንቅስቃሴ እያደረግኩ ነው እያለች እየጨፈረችም ነበረ። ምክንያቱም እነሱ ሲጣሉ በጣም ነበር ደስ ያላት። እናም ሳሚን ኩኩ ስለቀረባትኝ በጣም ነበር የተናደደችው። በተለይ ቤቲ በጣም ነው የተናደደችው። እንዴት ነው እኔ ስንት ዓመት እሱ ጋር ኑሬ እኔ ልጋብዝሽ ሳይለኝ እንዴት ነው አንቺን ዛሬ እራት ሊጋብዝሽ የተነሳው? ምን ብታደርጊው ነው? ምንስ ማለትም በምን አሳመነሽው ነው ብላ በጣም ብዙ ጊዜ ሲጣሉ ነበረ። በቃ እንግዲህ ቤት ሻዬ ምን ታደርጊዋለሽ? ቻንስ ነው እያለችም ኩኩም በጣም እያነደደቻት ነበረ። ምክንያቱም ሳሚም እሷን ለማጋበዝ የተነሳበት ምክንያት የሆነ መረጃ የሳባ የሆነውን ስለሰጠችው ነው እንጂ ኩኩን ለሌላ ነገር ፈልጓት አይደለም። ሳሚ ማንንም አይፈልግም። ሳሚ የሚፈልገው ሳባን ብቻ ነው፣ ሳባን ማሳመን። ሀናም ብትሆን ምንም በማያውቀው አጠጥታ ነው አብረው እንድታድር ያደረገ። እናም ያ ሁሉ ቪዲዮም እዛ ሄዳ ለሳባ ያሳየቻትኝ የሆነ ነገር እንደተፈጠረና ሳሚ በፍላጎቱ አብሯት እንዳደረ ነበረ ስታስመስል የነበረው። ነገር ግን ሳሚ ይህ ሁሉ ነገር የሚያውቀው ነገር የለም። ቤቲም ልጅህ ነው የልጅ አባት ያለች ስትለው እኔ ኬት ነው የልጅሽን አባት ሄደሽ ፈልጊ ስላትም ነበረ። ምክንያቱም ሳሚ የቤቲም አይደለም፣ ከቤቲ ጋር ምንም አይነት ግንኙነት የለም። ቤቲ ድሮ በልጅነቷ በሳባ ስትቀናባት ነበረ። እናም ሳሚ በጣም ያፈቅራታል ሳባን ከድሮ ጀምሮ። እናም መሀል ላይ ጣልቃ ትገባለች ቤቲም እንደምታፈቅረውና ሳባ እንድተውላት ትጠይቃታለች። ነገር ግን እሱ ደግሞ የሚፈልጋት ሳባን እንጂ ቤቲን አይደለም። ሰላም ሰላም፣ ውድና የተከበራችሁ ቻናላች ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ማችሁ? ቪዚት በለስ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ እናመሰግናለን። ውድ ቤተሰቦች ዛሬ እንግዲህ እያላችሁ የመጣሁትኝ ሳባ በእንጀራ እናቷ የምትሰቃየው ቀጣይ ክፍል እዛ በዛሬው ዕለት የተላለፈው ቪዲዮ በጣም የሚያሳዝንና የሚገርም ቪዲዮ ነው ማለት ነው። ምክንያቱም ሳሚ እንግዲህ በሶስት ወይንም ደግሞ በአራት ሴቶች ተከቧል ማለት ነው። እናም ኩኩም በጣም ተናዳለች። ምክንያቱም ሳባ የተናደደችበት ምክንያት ሁሉም ነገር ስለቀረባት ነው። ምክንያቱም ለእራት ግብዣ የተያዘው ቀጠሮ እናም በሀና ምክንያት ቀርቷል። ሀና በመታመሟ ነበረ። እናም ውፍ እዚህ ቤት የሆነ ነገር ስታሰብ ለምንድን ነው ግን የማይሳካው? በቃ ሀና ባንቺ ምክንያት ሳሚ እራት ዛሬ ሊጋብዜ ነበር፣ በቃ ቀረ። አሁን ግን ዛሬ ነገር ስታማረር ነበረ። እሷ ኩኩ ግን የሆነች ነው ምትይው ምንድነው እያወራሽ ያለሽው? ምንድነው የምታወራው ትላለች ማለት ነው። ምን አውቃለሁ? እስኪ ጠይቂያት ምን እንደምትል። እሺ ሌላስ ምን ትፈልጋለች? አይ ሀንዬ በቃ እረፍት ትፈልጋለሁኝ ዛሬ ሳሚ ጋር ቀጠሮ ስላለኝ ስለዚህ ስለሚሄድ እረፍት ያስፈልገኛል፣ ያለበለዚያ አልፈቅድም የምትሉ ከሆነ ስራ ለቃለሁ ትላለች። ምንድነው የምትቆይ? ኩኩ ግን እውነትሽን ነው ግን እቺ ልጅ አማታል እንዴ ትላለች ማለት ነው። አዎ ሀንዬ እውነቴን ነው እንዴ እስኪ ድገሚው፣ ይሄን ቃል መልስሽ ድገሚው፣ ዛሬ ገደልኩሽ ትላለች። እሷም አዎ ሀንዬ ዛሬ ከሳሚ ጋር ቀጠሮ አለኝ እና መሄድ እፈልጋለሁ ፍቀጅልኝ ትላለች ማለት ነው። ኩኩ እንዳልገልሽ ብላ ትነሳለች። እስኪ ድገሚው ትላለች። አሁን ድጋሚ እሷም ያንኑ ቃላት መልሳ ትደግማለች። በጣም ትናደድና ቤቲም ከስር እያቃጠረች ነው። ሌላስ እሺ ምንድነው ትፈልጊው? አልጋችንን ልቀቅልሽ? ቤታችንን ልቀቅልሽ? ምን ያስፈልግሻል? አዎ ባላችን ወሰርሽ፣ ሌላስ ምን ትፈልጋለሽ? እያለች እያቃጠረች እናም እንድትመታትኝ ትገፋፋታለች። ሀናም ትነሳና ታንቃታለች ማለት ነው። ስታንቃት ግን ከስር ቤቲ እሰይ በያት እንደውም ግዳያት እያለችም ነበረ። እናም እንደዛ እየተጣሉ ያለ መጨረሻ ላይ በሩን ከፍቶ ይመጣና ቆይ እናንተ ምንድነው? ምን ሆናችሁ ነው? ቆይ ምን ሆናችሁ ነው? እሷም ባላችን በያት እያለች ተቀጠቅጣለች ማለት ነው። እናም ደግሞ ቤትም ከስር በትራስም እያለች እየመታቻት ብቻ ኩኩን በጣም ቅጥቅጥ አደረጓትኝ። እናም ሳሚ ሀናን ገፍትሮ ያስወጣታል። ያችንም ቆይ እናንተ ግን ምንድነው? ምን ሆናችሁ ነው? ምንድነው ፍላጎታችሁ? ይላል ማለት ነው። እሷ እኮ ናት እቺ እኮ ነች ሳሚ እንዴ አንቺ ትልቅ ሰው አይደለሽም እንዴ ሀና ይላታል ማለት ነው። ሳሚ እሷን እኮ በጣም ጠግባለች እቺ ኩኩ የተባለች እንዴ ትላለች ማለት ነው። እናም ነይ ብሎ ገፍትሮ ወደ ውጭ ያወጣትና ቆይ አንቺ ትልቅ ሰው አይደለሽ እንዴ ለምን እንደዚህ የምታደርጊው ብሎ ከተቆጣት በኋላ እኔ የምልሽ ሀና
ባለፈው ጊዜ አምጣልኝ ያልሽኝ ወረቀት ለሳባ እሱ ነገር ባዶ ነው እንዴ ይላታል። ሳሚ እሱ ደግሞ ምን ማለት ነው ለምን ፈለከው ትላለች። ባዶ ነው ወይስ አለው ንገሪ ሀና እንዴ ይላታል ማለት ነው። እንዴ ሳሚ ስንቴ ነገር ያለው ከዚህ በላይ ደግሞ ከአንተ ውጭ የሚረዳኝ ሰው የለም። ይሄ እኮ የእናቴ ጉዳይ ነው። ምንም አለኝ የለኝም የሚለውን ዶክሜንት አሳልፌ እንድሰጣት ትፈልጋለህ እንዴ ትለዋለች ማለት ነው። በጣም ታሳፍሪያለሽ። በጣም የምትገርሚው ደግሞ በጣም ናፈርኩብሽ እንዴ በቃ እኔ መጠቀሚያ ያደረግሽኝ ማለት ነው። ሳሚ እንደሱ አይደለም ልትረዳኝ ይገባል። እኔ እኮ መጠቀሚያ አይደለም ያደረኩ ግን በቃ አላርለ መሆን ያለበት እናደረኩኝ። እኔ ለእናቴ ስል ብዙ ነገር ምንም ነገር አደርጋለሁ ብያለሁ አይደለ? ይሄ ደግሞ ግዴታዬ ነው ትላለች ማለት ነው። እሱም በጣም ይበሳጭና በጣም የምታሳፍሪ ሰው ነች ብሏት ጥሏት ይሄዳል። ጥሏት ከሄደ በኋላ ለአቤል ይደውልና አቤልን እፈልግሃለሁ ይለዋል ማለት ነው። እናም መገናኘት እንችላለን ሲለው እሺ ብሎ አቤልም ካለበት ጋር ይሄዳል። እናም ሳሚና አቤል ይገናኛሉ። ከተገናኙ ጋር በኋላ ግን ቆይ ስንት ልክፈልህ ስንት ልስጥህ ይለዋል። ማለት ምንድነው ስንት ልክፈልህ ዋጋ ስንት ነው ይለዋል ማለት ነው። ዋጋ ስንት ነው ማለት አልገባኝም። አንተ ነው የምትከፍለኝ ለኔ ይለዋል። አዎ እከፍላለሁ፣ ነገር ግን ሳባን ተውልኝ እና እኔ የምትፈልገው ነገር ልስጥህና ከኔና ከሳባ ላይ ወረድ በልልን፣ ሳባን ግን ለእኔ ተውልኝ ይለዋል ማለት ነው። እሱም በጣም ይናደድና አቤል ነው እንዴ እሺ እኔ ልስጥህ እንዴ እኔ አንተ ያልከኝን እጥፍጥፍን እሰጥሃለሁ ይለዋል ማለት ነው። አንተ እኮ እንደውም እኮ በዚህ እኮ አንተ ነህ እኮ ምክንያቱም አሳልፈህ ልትሸጣት የነበረው እኮ አንተ ነህ ፍቅረኛህን የራስክን የሆነችውን ይላል ማለት ነው። እባክህ ተው አቤል እንደሱ አትበል፣ የማታውቀው ነገር ብዙ ነገር አለ ይለዋል ማለት ነው። እናም ይኸውልህ እንደውም አንድ ውለታ ዋለልን ለእኔና ለባለቤቴ። እናም ያንን ዶክሜንት ካገኘኸው እንዲሁ ጠቀም ያለ ገንዘብ እኔም ሆነ ባለቤቴ በአንድ ላይ እንሰጥሃለን እና እባክህ ይህን ነገር ተባበረን ይለዋል ማለት ነው። አቤል እኔ እንደ ወንድ ልጅ ነው እያወራሁ ያለው፣ በስነ ስርዓት እንደተማር እናስብ። በቃ ምንድን ነው እንደዚህ የምትሆነው? እኔ በጸባይ ነው ያወራሁ፣ አንተም በጸባይ እኮ እያወራሁ ነው አይደለ? ስለዚህ እንደውም ውለታውን እንከፍላለን። እናም ዶክሜንቱን ፈልገህ ካገኘህ ይልና እሺ አሁን እኔ ከአንተ ጋር ንግግር የለኝም ከሳባ ጋር ደውልልኝ ይለዋል ማለት ነው። ሳባ ጋር ደውሎ ምን ፈለክ ትለዋለች ማለት ነው። እናም አንተ ከኔ ጋር ምንም አይነት ነገር የለህም ብላ ሳባም ተናዳ ትዘጋዋለች ማለት ነው። እና አቤልም ወደ ቤቱ ይሄዳል። ሳሚም በጣም ተናደደና ሳባ እንደዚህ አይነት ሰው መሆንሽን አላቅም ነበረ። አንቺ እንዴት ቆይ በአንድ ሰው ትቀይርኛለሽ? እንዴት እስከዛሬ እንዴት አላወቅኩሽም? እንዴት መቼም እኮ አንቺ ትቀይርኛለሽ ብዬ አስቤ አላቅም ነበር። በጣም የሚያሳዝን